ሰላም ሰላም የኔ ቶፕ ቤተሰቦች እንኳን ደህና መጣችሁ። አዲስ የሆናችሁ ሰብስክራይብ አድርጉ፣ ቤተሰቦች የሆናችሁ ደግሞ ላይክ አድርጋችሁ ቪዲዮውን ጀምሩ። በዛሬው ቪዲዮ ይዤላችሁ የመጣችሁ አዲሱ በእኛ ሀገር የሆነውን በአሁን ሰዓት በገበያው ላይ የገባውን ኬሚ 90-4 የተባለችውን ምርጥ ማሽን ነው። ይህ ማሽን በውስጡ የተለያየ አዳዲስና ዘመናዊ ቴክኖሎጂዎችን የተገጠሙለትና በአይነቱ ልዩ ምርጥ ማሽን ነው። ይህ ኬሚ 90-4 የተባለው ማሽን አሁን ላይ በገበያ ላይ ተለቆምልናል። ባለሙያዎች በውስጡ ምን ይዟል የሚለውን ነገር ረጋ ብዬ ቀስ ባለ ሁኔታ አሪፍ ነገሮችን በውስጡ አሳያችኋለሁ። ማሽኑን ለማየት ያህል ማሽኑ እንደዛ ነው። በውስጡ እንደዚህ ነው ሲመጣ። በቃ ቁጥሮቹ አሉት። ቁጥሮቹ በውስጡ ይሄው እንደዚህ ነው። ብዙም እንዳልኳችሁ ነው። ቁጥሮቹ ብዙም አይመቸኝም። ቁጥሩ ይሄ 6 ነው። ከፍተኛ ነው። አንድ አለው፣ አንድ ተኩል አለው፣ ሁለትም አለው። ቁጥሮቹ እንደዛ ነው። ዘይቱ እንደዚህ ነው ሲመጣ። ዘይቱም ያው አሳይቻችኋለሁ። ዘይቱ ቅድም ዘይት አለው። ብዙዎቹ እንዳሉት ነው። የተለመደ አይነት ነው። ገመዱ ሲ ታይፕ ገመድ ነው ያለው። ገመዶቹም እንደዚህ ናቸው። ገመዶቹ ይሄ ነው። ገመዱም ይሄንን ነው። ይሄን ያህል ይመስላል ገመዱ። ዘይቱም ደግሞ ማሳያችሁ ነው። ዘይቱም ምቹትና ዘይቱም ይሄን ይመስላል። 30 ኤምኤል ሚሊ ሊትር ነው። 30 ኤምኤል ነች እቺ ዘይቷ። አነስታለች። ጠብታ ነው የምናደርግበት። ሌላው ይሄ አለ። ይሄ ደግሞ ማስቀመጫው ነው። ማስቀመጫው ቻርጅ ማድረጊያው ነው። በዚህም አለ ድረው ኖርማሊ ሲደረግ ከዚህ ጋር ተቀምጦ ነው ቻርጅ የሚደረገው ማለት ነው። እንደዚህ የሚደረገው ኬሚ 90-4 ቬክተር የሚባል ሞተር የተገጠመለት። ቬክተር ማለት አሁን ላይ በዘመናዊ መልኩ ብዙ ማሽኖች ላይ እየተገጠመላቸው ያለ በውስጡም ደግሞ ቺፕስ የተገጠመለት ምርጥ ማሽን ነው። ይህንን ማሽን በማመሳሰል ይህንን ማሽን በማመሳሰል እንደዚህ አይነት ቬክተር የተገጠመላቸው እነ ስታይል ክራፍት፣ ቤብለስ ፕሮ፣ ኦኔክስ፣ ጂአርኤል የሚባሉ ምርጥ ዓለም ላይ የተባሉ ምርጥ ማሽኖች የያዘ ሞተር ነው። በውስጡ ይህንን ይይዟል። ይህ ማሽን የሲ ታይፕ ቻርጀር ያለው ሲሆን ፀጉርን ራሱ ሴንስ አድርጎ ይህ ቬክተር ማሽን ከ9000 እስካሁን የምናውቀው ኢትዮጵያ ውስጥ 9000 አርፒኤም ማለት የፍጥነት ያለው አርፒኤም ድረስ ነው። ይሄ ደግሞ ከ11500 አርፒኤም ሆኖ ወፋፍራም ፀጉርና ትልልቅ ፀጉሮችን ለከዚህ ያው ቪዲዮ ላይ እንደምታዩት ትልልቅ ፀጉሮችን ሲቆርጥ በራሱ ጊዜ አርፒኤሙን ወይም ደግሞ የመቁረጥ ይሄ ፍጥነቱን ራሱ እየጨመረ ይሄዳል። የፀጉር በባዶ ቦታ ደግሞ እንደዚህ ኖርማሊ ደግሞ ኦን ስናደርገው ደግሞ በባዶ ቦታ ስቴብል ሆኖ የተረጋጋ የኃይልና የጉልበት መጠኑን ያመጣጣል። ያ ቬክተር ሞተር ስለተገጠመለት ማለት ነው። በውስጡ ፀጉር ላይ ሲሆን ፀጉርን ልክ ሲያገኘው ጉልበቱን ጨምሮ ይሄዳል። ሌላ ደግሞ ከፀጉር ቁርጭ በሚሆን ደግሞ ጉልበቱንም ኃይሉንም ቆጥቦ እንዲያደርግ ያለናል። ይሄ ማለት ነው ቬክተር ሞተር ስለተገጠመለት ማለት ነው። ሌላው ደግሞ ታርክ የሚባል አለ። ታርክ የሚባል ቶርክ ማለት ምንድነው? ጉልበቱ ማለት ነው። ጉልበቱም ከአርፒኤም ጋር አርፒኤም ሌላ ቶርክ ደግሞ ጉልበቱ ማለት ነው። ጉልበቱም በጣም ኃይለኛ ነው። በውስጡ የያዘው ሞተር እንደዛው ነው። ቬክተር ሲሆን ታርኩም አርፒኤሙ በጣም ከፍ ያለ ስለሆነ ማለት ነው። ፀጉር ማሽን ላይ በቀላሉ ነው ሲቆርጥ የሚቆርጠው። ሲያስተካክል በቀላሉ ነው የሚያስተካክለው። ማሽኖቹ አይግሉም። ሌላው ደግሞ እንዳይግል የሚያደርገው ምንድነው? አይግልም። የማይግልበት ምክንያት ምንድነው? የተገጠመለት የጥርስ ማሽን እና ከሞተሩ ጋር ተመሳሳይ ሆኖ ጉልበቱንም አርፒኤሙንም ይዞ የተገጠመለት ዲኤልሲ የሚባለው ዳይመንድ ላይክ ካርበን ማለት ነው። ልክ ይሄ ቅቡ ነው፣ ጥቁር የተቀባ ነው። ብረት ሆኖ ነገር ግን እንደ አልማዝ የጠነከረ የተገጠመለት ብረት ነው። ነገር ግን የማይሰበርና በቀላሉ እንዳይግል አድርጎ የሚጠቅማቸው ነው። ይህ የተገጠመለት የተቀባው ቅብ የመጋሉን ነገር በጣም እንዲቀንስ ያደርገዋል። ለዛም ነው ዲኤልሲ ዳይመንድ ላይክ ካርበን ተብሎ የቀረበው ማለት ነው። ይህ ዲኤልሲ ሲሆን ምንድነው? ማሽኑ በራሱ ጊዜ ሙቀቱን ካቀዘቀዘ በኋላ ፀጉርን ከባባድ ፀጉር በሚያገኝ ሰዓት ልክ ፍሪክሽን በሚፈጥር ሰዓት ያንን የሰበቃ ሙቀት የሚያመጣውን ደንበኞቻችሁ ላይ የሚያመጣውን የሰበቃ ነገር እንዲቀንስ አድርጎ ተመርቷል። ሌላው በዚህ ማሽን ላይ ሚስተር ቶኒ ይላል። ኤክስክሉሲቭ ሚስተር ቶኒ ይላል። ብዙዎች አይታችሁት ይሆናል በዩቲዩብ በቪዲዮም በሌሎች ሰዎች ሲጠቀሙበት አይታችሁ ነው። ሚስተር ቶኒ የሚለውን ለማጣራት ሞክሬያለሁ። ነገር ግን በቂ ማረጋገጫ የለም። ሚስተር ቶኒ የሚባለው አይ ቲንክ አስመጪ ነው፣ ብራዚሊያን ነው እና ብራዚሊያ አስመጪ ነው። በሱ ስም የተመረተ ነው።
በሱ ስም የተመረተ ነው። ከኬሚ ጋር ትልቅ ቁርኝነት አለው። ነገር ግን የኬሚ ባለቤት አይደለም። እኔ እርግጠኛ እንደሆነ ብዙም አይደለሁም። ቼክ ማድረግ ትችላላችሁ። ሌላው ደግሞ ማስቀመጫ አለው። ቻርጅ ማስቀመጫው በዚህ ቪዲዮ ላይ ለማሳየት ያህል በራሱ እንደዚህ አለው። ለረጅም ሰዓታት የመቁረጥ አቅም አለው። ድምፁ አይረብሽም። በሲ ታይፕ ቻርጅ የሚደረግ ነው። ምንም ድምፁ አይረብሽም። ምንም አያያዝ ክብደቱ በጣም ቀላል ነው። ክብደቱን ለክቼ ላሳያችሁ። ክብደቱን ለማሽን አሳይና ኦን እናድርገውና ክብደቷን እንለካ። እኔ በነገራችን ላይ ትንሽ ማሽን ይመቸኛል። ብዙም ጊዜ አይታችሁኝ ከሆነ ብዙም ጊዜ ማሽን ትንሽ ደስ ይለኛል። ክብደቱን እስቲ ያው እንዳልኳችሁ ነው 249 ግራም ነው 250 ድረስ ነው የሚደርሰው። በቃችን ነው የምትመስለው። ክብደቱ እንደዚህ 49 250 ግራም ነው የሚሆነው። ክብደት 250 ግራም 249 ግራም ነው። እጅግ በጣም ቀላል ነው። ከማሽኖቹ አኳያ እጅግ በጣም ቀላል ነው። በዛ ላይ ደግሞ ሳይዙም በጣም አሪፍ ነው። ጉልበቱም እንዳልኳችሁ ነው። ሌላው እዚች ጋርም ራሱ ትከፈታለች። እዚች ጋር ተከፍታ የራሷን ሞተሯን ታሳያለች። እቺ ዲናሞን ታሳያለች። በጌጥ መልክ ነው እና ጥርሱ በቀላሉ መገጠም የሚችል ነው። በቀላሉ መገጠም ይችላል የምላችሁ በምንድን ነው? በውስጡ የያዛቸውን የራሱን የውስጡ የሞተሩ ቬክተር ሞተር መሆኑ ለጉልበቱም ለአርፒኤሙም ፍጥነቱንም የተመቻቸ አድርጎ ነው የተሰራው። ጥርሱ መቀየር ይችላል። አብዛኞቹ ፀጉር ቤቶች ዲኤልሲ ሆኖ ነው ጥርሶቹ አብረው የሚመጡ። ዳይመንድ ላይክ የካርበን ነው። ነገር ግን አንዳንድ ጊዜ እንደዛም ዲኤልሲ መሆኑ የመጋል ስሜት አላቸው ማሽኖች፣ ይግላሉ። ሲግሉ እናንተ ምንድነው የምታደርጉበት? ትንሿ ነች ዋናው። ትንሿን ሴራሚክ አድርጎ መቀየር። እቺ ትንሿን ጥርስ ሴራሚክ አድርጋችሁ ስትቀይሩት ያ ደግሞ ምን ያደርገዋል? ሙሉ ለሙሉ ያቆመዋል የመሞቆን ነገሩን ማለት ነው። ይሄ በዲኤልሲ እና በሴራሚክ ብሌድ እና ደግሞ ብረሽለስ ሞተር ቬክተር ሞተር የሚባሉ አሉ። አሁን የነገርኳችሁ ቬክተር ሞተር የገጠመለት እነዚህን በደንብ የሚያብራራ በቀጣይ ቪዲዮ ይዤ እመጣለሁ እና ስለሱ አብራራላችሁ። ግን ይህን ማሽን አሁን ላይ እየነገርካችሁ ያለሁት ዓለም ላይ በጣም ኬሚ ካመረታቸው ምርጥ ማሽኖች ግንባር ቀደም የሚባለው በሁሉም ነገሩ። አሁን ላይ ብዙዎቻችሁ እዚህ የምትጠቀሙት 1858 ማሽን ነው ብዙዎቻችን የምንጠቀመው የወደድነው እና የተገለገልንበት። አሁን ግን በተሻሻለ መልኩ ቆይቷል ከተመረተ። ነገር ግን አሁን ላይ ነው ኢትዮጵያ ውስጥና ሀገራችን ላይ የገባው ምርጥ ማሽን ነው። ኬሚ 90-4 የምትባል ነች። እቺ በጣም ማሽን ነች። ሁልጊዜ ማሽን ስትገዙ ቦክሱን ማየት አለባችሁ። ቦክሱ ምን አለው በውስጡ? ቦክሱን አርፒኤሙን፣ ታርክ ማለት ጉልበቱን፣ ሁለተኛ ደግሞ አርፒኤም እንዳልኳችሁ ይሄ ፍጥነቱን የመስራት ፍጥነቱን፣ የባትሪ ቆይታውን ሁሉ አይታችሁ ነው መግዛት ያለባችሁ። ይሄ ማሽን ይሄን ሁሉ በማሟላት አሁን ላይ ኬሚ ካመረታቸው ምርጥ ብዬ ካልኳቸው ማሽኖች አንዱ ነው። ይሄ ማሽን ስለገባ በጣም ደስ ብሎኛል። ባለሙያዎች ይህንን በደንብ ተጠቀሙበት። ጉልበቱም አሪፍ ነው፣ ፍጥነቱም አሪፍ ነው፣ ድምጽም የለም። ነገር ግን እንደ እንከን ብለን ከዚህ በፊትም ያው በሰራነው ቪዲዮዎች እንደዛ የምናያቸው አሉ። እንደ እንከን ብለን ካለው አርፒኤሙን እዚህ ጋር ማለት ብዙዎች አሁን ላይ የተለመዱ ማሽኖች እዚህ ላይ አርፒኤሙን እንጨምርበታለን፣ እንቀንስባታለን። ነገር ግን ይህንን ማሽን ያልኳችሁ ቅድም ቬክተር ማሽን ስለሆነ ራሱ የፀጉርን ታይፕ አድርጎ አይቶ ማለት ነው። ጥቅጥቅ ያለ ፀጉር ሲሆን ራሱ አርፒኤሙን ይጨምራል። እንዳልኳችሁ 11500 ነው። ማንኛውም ማሽን 11500 አርፒኤም ልጠቀም አይልም። ምክንያቱም ቬክተር ሞተር ስለሌላቸው ማለት ነው። አሁን ላይ ያሉትና የተሻሻሉት ምርጥ ዘመናዊ የሚባሉት ማሽኖች ግን ቬክተር ሞተር ስለተገጠመላቸው በራሱም ቺፕስ ስላለው በውስጡ በራሱ ላይ የተገጠመለት ስለሆነ እነዛ ሞተሮች ምን ያደርጉታል? ፀጉርን እዚህ ጋር ወደ ላይ ወደ ታች ሳናደርገው ራሱ ጉልበቱ ሴንስ ያደርጋል። ከባድ ፀጉር ሲመጣበት ሴንስ አድርጎ ኃይሉን ይጨምራል። ቀላል ፀጉር ሲሆን እንደዛው እየቀነሰ ያደርገዋል። በባዶም ደግሞ ኦን ስናደርገው ራሱን ስቴብል አድርጎ አረጋግቶ የሚሰራ ምርጥ ዘመናዊ ማሽን ነው። እንድትጠቀሙበት ነው ይሄን ማስተዋወቅላችሁ። ጥርሱን በጣም አሪፍ ነው። አጀስት ልታደርጉበት ትችላላችሁ። ኬሚ ካመረታቸው ምርጥ ካልኳቸው ማሽኖች አንዱ ነው። ቅለቱም እንደዛ ነው። ላስቲክ ነው፣ ብረት አይደለም እንዳይግልም። ይሄኛው ደግሞ ከጠንካራ ላስቲክ የተሰራ ነው። በብረት ይሄ ብረት ነው፣ ኖርማሊ ብረት ነው። ላይክ ግን ውስጡ ዲኤልሲ ብሎት ይሄ የተቀባው ልክ ዳይመንድ ላይክ ካርበን ሆኖ የተቀባው ደግሞ በፍሪክሽን በሚያደርግ ሰዓት እነዚህ ፍሪክሽን በሚያደርጉ ሰዓት ይሄ ቫይብሬት በሚያደርግ ሰዓት ራሱ ሙቀት እንዳይፈጥር
አብዞርብ እንዲያደርግ ራሱን ያዝ አድርጎ እንዲሰራ የሚያደርግ ነውና ቴክኖሎጂው አሁን ላይ እኛ ሀገር ከገቡት ቴክኖሎጂ የተሻሻለ ሆኖ የመጣ ምርጥ ማሽን KM-90 ትባላለች። ቦክሷን ይህ ቪዲዮ ከተጠቀማችሁ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት መስጠት ትችላላችሁ። ይጠቅማል ብላችሁ ላሰባችሁትም ማካፈል ትችላላችሁ። አብራችሁኝ ስለሆናችሁ በጣም አመሰግናለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ፣ ይመቻችሁ።